አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አመሻችሁልኝ? ተመልሼ የመጣሁላችሁና አንዳንድ ኮሜንት አይቼ ነበርና ብዙ እህቶቼ እንደዚህ ታመምን ምናምን እያላችሁ ነውና እባካችሁ ራሳችሁን ጠብቁ። ተው፣ እኔ ሁሌ ነው የምናገረው። እኔ ብቻ አይደለሁም ብዙ ሰው ይናገራልና ተው እባካችሁ ወደ ራሳችሁ ተመለሱ። ሰው ሀገር ላይ ራሳችሁን አትጉዱ። በቃ እንዴ ሀይሚና ብሩኬ እኮ እኛ አይደለ ህይወታቸውን የምንኖርላቸው ራሳቸው ናቸው። ፈጣሪ ያገናኘውን ደግሞ ማንም አይለየውም። እኛ ስላልን እኮ አይደለም ውዶቼ። እንኳን በሰው ህይወት በራሳችን ህይወት ራሱ መወሰን አንችልም። እኛ ፈጣሪ ነው ሁሉን ነገር የሚያደርገው አይደለ? የሚወስንልን ፈጣሪ ነው። በቃ እኛ ማሰብ ብቻ ነው፣ ፕላን ማድረግ ብቻ ነው የኛ እንጂ የሚወስንልን ለኛ ያለውን እሱ ነው የሚያቅልን። ስለዚህ እንኳን በሰው ህይወት በራሳችን ህይወት ራሱ ምንም ነገር የማድረግ አቅሙ የለንም። ሁሉ ነገር ችሎታው የፈጣሪ ነው። ስለዚህ ራሳችሁን ጠብቁ ባካችሁ። ሰው ሀገር ላይ ራሳችሁን አትግዱ። ፋጡማ እህቴ የኔ ቆንጆ ሆስፒታል ነኝ ታምሜ ምናምን ብለሻልና እባክሽ ራስሽን በቃ ጠብቂ። ሰው ሀገር ላይ ነው ያለሽው። እዚህ ጋር ታመሽ ስትሰቃይ ምናምን እኮ ሀይሚና ብሩኬ መተው አይደርሱልሽም። ስለዚህ ውዶቼ እባካችሁ ወደ ራሳችሁ ተመለሱ፣ ራሳችሁን ጠብቁ። በያላችሁበት ለቤተሰቦቻችሁ ታስፈልጋላችሁ፣ ለራሳችሁ መኖር አለባችሁ። ነገ ብዙ ህይወት የእናንተ ህይወት ገና እኮ የምትኖሩት ህይወት አለ አይደለ? ስለዚህ ለዛ ስትሉ እባካችሁ ራሳችሁን ጠብቁ በያላችሁበት። እኔ አልፈርድባችሁም። ጭንቀት ሀሳብ ከመውደዳችሁ የተነሳ በጣም ብዙ ጭንቀት ስታበዙ ምናምን ይሆናል እንደዚህ አይነት ስሜት ውስጥ የምትገቡት። ያው ወዳችሁ አይደለም፣ አይኖ እረዳለሁ እሱን። ግን ደግሞ አንዳንዴ መለስ ማለት አለባችሁ። የሆነ ነገሮች ከራሳችሁ በላይ መቼም ምንም ነገር የለም አይደለ? የሆነ በቃ በጣም እንትን የሚላችሁ ከሆነ እየተጎዳችሁ ከሆነ ምናምን እንዴ ወደ ራሴ ልመለስ ብላችሁ መመለስ አለባችሁ። የመጣችሁበትን አላማ መዘጋት የለባችሁም። ሁላችንም እዚህ ጋር የመጣ ነው ራሳችንን የተሻለ ህይወት እንዲኖረን ለማድረግ ቤተሰቦቻችንን ለመርዳት በብዙ ነገሮችን ፕላን አድርገን ነው አይደል የመጣ ነው እዚህ ሰው ሀገር ስንመጣ። ስለዚህ እሱን ነገር መዘንጋት የለብንም። ሁላችንም የወጣንበትን አላማ መርሳት የለብንም ውዶቼ። ልጆቹ ነገ ጧት የሚገናኙ ልጆች ናቸው። እነሱ እየሰሩ ያሉት ላይክ እንደኛ ከሀገራችን ወጥተን ሰው ሀገር ተሰድተን ከማናቀው ሀገር በማናቀው ቋንቋ በብዙ ነገሮችን አሳልፈን ምናምን እዚህ እንደደረስ ነው ሁሉ ለብር ብለን ለተሻለ ለውጥ ብለን እነሱም ደግሞ ለተሻለ ለውጥ እየሰሩ ነው ያሉት። ገባችሁ? ስለዚህ ታግሰን መጨረሻቸውን ማየት ነው ውዶቼ። እና ከዚህ ስራ እንዲወጡ ደግሞ የበኩላችንን አስተዋጽኦ ማድረግ መቻል አለብን። በቃችሁ እያልን ኮሜንት ቻሌንጅ ማድረግ በተለያየ በቃ ከስድብ ወጥተን ማለት ነው። አሁን ሁለታቸውንም በቃ ብሩኬንም ተቀጠቅጣላችሁ። እስኪ ተዋቸው፣ ልጆችን በፈጠራችሁ ተዋቸውና በቃ ይስሩ። ከዛ መጨረሻቸውን በቃ እነዚህ ልጆች የምር አያሳዝኑም? ዛሬ በጣም ነው ያሳዘኑኝ። እና በቃ መጨረሻቸውን በሂደት ማየት ነው በቃ የሚፈጠረውን ነገር። ከዛ ደግሞ ቻሌንጅ ማድረግ ኮሜንት ስር እንደነገርኳችሁ ሁላችሁም አሁን ሌላ ነገር ከመትኮምቱ በቃችሁ ይብቃችሁ ታረቁ እያላችሁ ኮሜንት ብታደርጉ አሪፍ ነገር ነው። ሌላ ነገር ማት ነገር ከማውራት እዛ ጋር ማለት ነው። ከዛ ቲክታክ ላይ ደግሞ ባንዲ ሳይድ ሆናችሁ ከምትሰዳደቡ አንዱን ከምትሰድቡ ብሩኬንም እየሰደባችሁ ሀይሚዬንም እየሰደባችሁ እዚህ ጋር ምንም የሚገኝ ጥቅም የለም። አይደክማችሁም? እናንተስ ተሳዳቢዎች በፈጠራችሁ አይተናችኋል እኮ ውስጣችሁን። ትናንት አሁን እንደዛ ሲሆን ሁልሽም ሀይሚንም ስትሳደቢ ነበርሽ፣ ብሩኬንም ስትሳደቢ ነበርሽ፣ ስታለቃቅሱ ነበር ምናምን። የምር እነዚህ ልጆች እንዲለያዩ አፈልጉም። ግን እልካችሁ ምናምን እርስ በርስ እንዲትጣሉ እርስ በርስ በቃ የሆነ ከላይ እንዲትሰዳደቡ ላይክ ሀይሚዬ እንድትሳደቡ ብሩኬ እንድትሳደቡ ይጋብዛችኋል። እናንተም እልክ ውስጥ ገብታችሁ ነው ላይክ እንደ ሀይሚዬና እንደ ብሩኬ ማለት ነው። ስለዚህ ይሄ ነገር ጥሩ አይደለም፣ ደስ አይልም። እስኪ ብቃችሁ ፍቅር ስበኩ እስኪ በቃ ሁልሽም ማለት ነው። እዚህ ጋር አንተ እንደዚህ ና አንቺ እንደዚህ ነ ምናምን ምንም አይሰራም። በሰው ላይ መፍረድ ቀላል ነው፣ መሆን ነው የሚከብደው። ስለዚህ ታው በቃ ወደ ራሳችሁ ተመለሱ። ሁላችሁም በቃችሁ በሉ፣ ፍቅርን ስበኩ። በቃ ከፍቅር ነው ሁሉም ነገር ሰላም ያለው ፍቅር ሲኖር ነው አይደለ? ፍቅር ሲኖር ሁሉም ነገር ሰላም ነው። በቃ ሰላማችሁን አግኝታችሁ ትኖራላችሁ ምናምን
እና ሁላችሁም በቃ አንድነት ደስ ይላል። አሁን አንድ ስንሆን በጣም ነው ደስ የሚለው። ባለፈው አሁን ላይቭ ላይ ገብቶ እያለ ብሩኬ ቢኤች እያለ ኮሜንቱ እንዳለ በጣም ነው ደስ የሚለው። ፍቅር በቃ ፍቅር ሲሆን ደስ ይላል። የምሬን ነው። እና አንድ ለመሆን እንሞክር ባካችሁ። ሌላው እንግዲህ ዛሬ ብሩኬ የኔ ወንድም ፈጣሪ እንግዲህ እውነት ከሆነ ያመመክ ምናምን ፈጣሪ ጨርሶ ይማርክ የኔ ወንድም። እንደዚህ አዝነ ተክዘ ማየት አንፈልግም። ሀይሚዬም እንደዛው እና በጣም ነው ያሳዘነኝ። የምሬ ነው። ዛሬ በጣም ነው ያሳዘነኝ። እውነት አላቅም ብቻ ግን ሀይሚዬም የኔ ቆንጆ ተረጋግተሽ ነገሮችን በሀይሚም ላይ መፍረድ አይቻልም። ያው ጊዜ አይሰጡም አንዳንዴ። አሁን ይሄ ፍፄ የሚያደርገው ሚስቴክ በቃ የሆነ እንኳን ክፍተት የሆነ ቦታ አይሰጥም። የሆነ ጊዜ ሰው እንዲያስብና ያ ሰው ይመለስ ይሆናል እንኳን ብሎ አለማሰቡ በቃ ከትናንት ወደ እንደዚህ አይነት ነገር ተፈጥሮ በማግስቱ ሴት ይዞ መምጣቱ ይሄ በጣም የሚያስጠላ ነገር ነውና ቢያንስ ለሀይሚዬ ጊዜ መስጠት እስኪ ጊዜ ያስፈልጋት ይሆናል እኮ ይች ልጅ ጊዜ እንስጣትና ወደ ራሷ ትመለስ ይሆናል። አንተም ጊዜ ስጣት ብሩኬ፣ ተረጋጋ። በቃ ሴት ልጅ ነች ምናምን ባየችው በገጠማት ነገር በብዙ ነገሮች ራሷን እያጨናነቀች ስለሆነ ነውና ትንሽ ጊዜ እንስጣት። አንተም ተረጋጋ፣ ወደ ራስ ተመለስና በቃ ነገሮች ሁሉ ይስተካከላሉ፣ እኔም አናግራታለሁ ምናምን ብለህ እሱን ማረጋጋት መቻል አለብህ እንጂ እንደገና ሌላ ሚስቴክ ሌላ ጥፋት ታጠፋለህ እንዴ? ሀይሚዬንም ቢሆን ሂደክ በቃ አግኝተክ ምናምን እባክሽን ተረጁ፣ እሱ እየተጎዳ ነው ያለው፣ ይቅርታ አድርጊለት። ባለማወቅም ሆነ በማወቅ ብዙ ነገሮች ያሳለፋችሁት ያጠፋችሁት ሚስቴኮች አሉ። እነሱን ነገር አርማችሁ ወደፊት ኑሯችሁን ኑሩ። እሱም ደግሞ ማስተካከል ያለበትን ነገር ያስተካክላል። አጠገቡ ያሉትን ማጽዳት ያለበትን ነገር በሙሉ ያጸዳል። ግን አንቺ ከጎኑ ሁኚ ምናምን ብለህ እሷን ለማግባባት መሞከር፣ እሷን ወደ እሱ ለመመለስ መሞከር፣ ለማስታረቅ መሞከር ሲገባህ ጭራሽ እንደዛ ካለችማ ብለህ ሌላ ነገር መስራት አልነበረብህም። እውነት ለመናገር ፍፄ ያው እንግዲህ የስራችሁ ባህሪ ሊሆን ይችላል፣ የተሰጠ ካራክተር ሊሆን ይችላል። ግን ደግሞ ይደብራል፣ በቃ ይደብራል። እስኪ ስሙ የኦዲየንስን ጩኸት እና በጣም ነው የሚያስጠላው። ብቻ ብሩኬም ሀይሚዬም በዚሁ የምትቀጥሉ ከሆነ ለፍቅራችሁ አደጋ ነው። ተው፣ ከዚህ ነገር ውጡ። ከዛ በመቀጠል ያው ሀይሚዬም ተረጋግተሽ ያሉትን ነገሮች አስተውለሽ ምናምን ሌላ ማለት እንደዚህ ቁርጥ ያለ ውሳኔ ባትወስኝ መልካም ነው። አሁንም እንዲያስተካክል ምናምን ፈልገሽ አሁን እኛ እንደ ሴት ሀይሚዬን ተረድተናታል አይደል? ብዙ ሴቶች ሀይሚዬን ተረድተዋታል። ምንድነው በቃ ብሩኬ ማስተካከል ያለበት ነገር አለ። እሱ ምንድነው አጠገቡ ያሉትን ህይወቱን እየበጠበጡ ያሉትን ሰዎች ማጽዳት አለበት ነው። የሀይሚዬ አስከብረኝ ነው ሀይሚዬ እያለች አለችው። በቃ ማለት በዙሪያ አሁን ፍፄ እንደዛ ሲል ፍፄን መቆጣት ተው፣ ራፍ በቃ እኔ ራሴ ጨርሰዋለሁኝ ምናምን ነገር ብሎ ማለት አለ አይደለ? ከዛ ደግሞ የአብሳላትን ጉዳይ ደግሞ በቃ ቁርጥ ያለውን ነገር ነግሮ ከህይወቱ ማስወጣት መቻል አለበት። ሁል ጊዜ ቤቱ እየተመላለሰች ሌላ ነገር እንዳትፈጥርና ችግር እንዳትፈጥር አስጠንቆ መናገር እንዳለበት ምናምን እነዛን ነገሮች እንዲያጸዳላት ነው የፈለገችው ሀይሚዬ። ግን ደግሞ ብሩኬ እኔ ቦታ እስካልሰጠኋቸው ድረስ ለምን እሷ እኔን እሺ አትለኝም? በቃ ለምን እሺ ብላኝ እኔን አምናኝ አትቀርበኝም ነው ብሩኬ ደግሞ እያለ ያለው ማለት ነው። እና ሁለታችሁም አያግባባ ያላቸው ነገር ይሄ ነው። ስለዚህ ይሄን ነገር ደግሞ ሀይሚዬም አሁን ብሩኬ እንዳስተካክል ብለሽ ያሉትን ነገሮች እየለፋሽ ነው አንቺ ያለሽው ማለት ካጠገቡ ያሉትን ነገሮች እንዳስተካክል ለወደፊት ህይወቷ ነው። በነገራችን ላይ እንደዚህ የምታደርገው ሀይሚዬ ማለት ወደፊትም እንዴት ነው የሚለው ነገር ስለሚያሳስባት ነው እንደዚህ አይነት ነገሮችን እንዲያጸዳ እንትን እያደረገች ያለችው። ግን ደግሞ ብሩኬ አሁን አንዳንድ ሰው ወንድና ሴት አንድ አይደለም ውዶቼ። አሁን ሴቶች አንዳንዴ ሰፋ አድርገን የማሰብ ችሎታ ያለን ይመስለኛል። ብልህ ነን፣ ነገሮችን በጥልቀት ማየት እንችላለን። ገባችሁ? ወንድ ልጅ ደግሞ አንዳንዴ በቀጥታው የሚያስበው ነገር አለ። አንዳንዴ ነገሮችንም ቀለል የሚያደርግበት መንገድ አለ። ገባችሁ? እና ብሩኬ ላይክ እንደዛ ነው። በቃ አሁን አብሳላትን መምጣቷ ምናምን እሷ ላይ ትልቅ ጫና እንዳሳደረ ወይም ደግሞ ትልቅ ስሜቷን በትልቁ እንደጎዳ ያን ያክል ቦታ አልሰጠውም ብሩኬ ሀይሚዬ ላይ ምን ያክል ጫና እንዳሳደረባት ያ ነገር ስሜቷን እንደጎዳው ብዙ የተረዱ አይመስለኝም።
እሱ እያለ ያለ ምንድነው በቃ እኔ አብሳላትን አልፈልጋትም፣ እሷ ፈልጋ ነው እንጂ እየመጣች ያለችው እኔ አልፈልጋትም። እኔ እስካልፈለግኳት ድረስ ደግሞ በቃ ሀይሚ እኔ ጋ ከሆነች እች ልጅ ትርቃለች፣ በራሷ ጊዜ ትሄዳለች። ከኔ ጋር እንትን የሚላት ነገር የለም። ግን አሁን ላይ ሀይሚ ከጎኔ ስላልሆነች ነው እች ልጅ እየመጣች እንደዚህ የምትሆነው። እኔ ደግሞ እሷን አልፈልጋትም፣ አብሳላትን እኔ አልፈልጋትም። እኔ እስካልፈለግኳት ድረስ ደግሞ ዋናው እኔ ነኝ እያለ ነው ብሩኬ እያለ ያለው ማለት ነው። ሀይሚዬ ደግሞ አንተ ፊት ብትሰጣት ነው እንደዚህ እየሆነች ያለችው። ስለዚህ ቆፍጠን ብለህ አባራት ነው እያለች ያለችው። እና የሁለቱ አለመግባባት እዚህ ጋር ነው እንግዲህ እና ስለዚህ በቃ አንዳንዴ ምን አለ መሰላችሁ ሀይሚዬ አሁን ላይ እሷ የፈለገችው ነገር ብሩኬ ካልተረዳት በግልጽ ብትነግረው እላለሁ አንዳንዴ ማለት ነው። ምክንያቱም አንዳንድ ጊዜ ውዶቼ ነገሮች ላይ በቃ እናንተ ባሰባችሁት መንገድ ብቻ ይሁን ብላችሁ ከደመደማችሁ ያ ሰው ደግሞ በዛ አንግል ካልተረዳላችሁ በቃ በግልጽ ነግራችሁት ደግሞ ያለውን ነገር ብታዩት የተሻለ ነው ብዬ አስባለሁኝ። ለነገ ለፍቅራችሁ ስትሉ ማለት ነው። እንደዚህ የሚደረገው ለፍቅር ሲባል ነው አይደለ? ስለዚህ እና ሀይሚዬ በግልጽ ብትነግረው ላለሁ። ምንድነው በግልጽ የምትነግረው? በቃ ብሩኬ በህይወትህ እኔ የምፈልገው ካንተ ምንድነው ህይወትህ ላይ ያሉትን በዙሪያ ያሉትን ነገሮች በሙሉ አስተካክል ብለዋለች። ግን በግልጽ ደግሞ አብሳላትንም ከህይወትህ እንድታስወጣ ፈልጋለሁ። ጓደኛ ፍፄ ደግሞ ላንተ ያዘነ መስሎ የሚያደርገው ነገር በጣም የሚያስጠላ ነገር ነው። የኔን ስሜት የሚጎዳ ነው። ስለዚህ እሱም ከድርጊቶቹ እንዲቆጠብ እንዲታስጠነቅቀው ፈልጋለሁኝ። በአጠቃላይ በዙሪያ በቃ ያለውን ሰው ሶስተኛ ሰው እንዲገባ አልፈልግም። ሶስተኛ ሰው እንዲገባ መንገድ እየከፈትክ ያለው ደግሞ ወይም ደግሞ እነሱ ቢመጡብህም እንኳን አንተ ቆፍጠን ብለህ ካላባረርካቸው ካላስወገርካቸው በስተቀር አንተ ፊት እስከሰጣቸው ድረስ ማንም ሰው እየመጣ የኛን ህይወት ለመበጥበጥ መሞከሩ አይቀርም። ስለዚህ ያ እንዲሆን አልፈልግም በቃ። ስለዚህ አብሳላትንም ከህይወትህ አስወጣ። ማትወዳት እኔን የምትፈልገኝ ከሆነ ወደፊት አብረን እንድንቀጥል የምትፈልግ ከሆነ አብሳላትን ከህይወትህ አስወጣ። በዙሪያ ያሉትን ሰዎች ለኛ የማይጠቅሙ ሰዎች ሶስተኛ ሰው በሙሉ ከህይወት እንድታስወጣ ፈልጋለሁኝ ብላ ብትነግረው ስላለሁ አንዳንዴ። ምክንያቱም በቃ ፍቅራችሁን ስትሉ ማለት ነው ያ ሰው ካልተረዳችሁ በግልጽ ነግራችሁት ደግሞ እንዲረዳችሁ ማድረግ ነው። ከዛ ውጭ ግን እንደዛም ነግራችሁት ደግሞ ካልገባው ኦልሬዲ ወስናችሁ መለየት ነው፣ አለቀ። እኔ የሚታየኝ እንደዛ ነው ውዶቼና እንደዛ ብላ ብትነግረው ላለሁኝ ሀይሚዬ ማለት ነው። ምክንያቱም አሁን እሷ እንዲገባው ያ ነው ፍላጎቷ። በእርግጠኝነት ሀይሚዬ እንዳስከብራት ስለፈለገች ነው። በቃ እንድትከበር ትፈልጋለች። ማንም ሰው እሷን በንቀት መጥቶ ወይም ደግሞ ቤታቸው እንደፈለገ እየሄደ እንዲናገራት ወይም ደግሞ በቃ ላይክ ቤታቸው ሁሉ እየገባ እንትን እንዲል አፈልግም። ማንም ሰው እዛ ቤት ድርሽ እንዲል አፈልግም። ይሄ ደግሞ የማንም ሰው ፍላጎት ነው እንደዛና እንደዛ እንዲሆን ስለማትፈልግ በቃ ነገሮችን ቆፍጠን ብሎ እሱ ከአጠገቡ እንዳባራቸው ምናምን ትፈልጋለች። ብሩኬ ደግሞ በሽምም በየዋህነትም ሰውን እንዳላስቀይምም በማለት ነገሮችን በቸልተኝነት የሚተዋቸው ነገሮች ዋጋ እያስከፈሉት ነው። ስለዚህ ይሄን ነገሮች ደግሞ ይሄ ነገር የእሱ ባህሪው ከሆነ እኔ ባህሪው እንደሆነ ካወቅኩኝ በቃ ይሄን ነገር አስረግጬ መናገር አለብኝ፣ ማሳወቅ አለብኝ አይደለ? ስለዚህ ብታሳውቀው ብዬ አስባለሁኝ። ግን በቃ አይ እሱ እንዲገባው እሱ ይገባዋል፣ በቃ በራሱ ጊዜ ያስተካክላል ብላ ሀይሚዬ አሁን በራሱ እንዲያስተካክል ወይም ደግሞ ምንድነው ጥፋቴ ብሎ እንዲያስብ ነው እያደረገችው ያለው ማለት ነው ሀይሚዬ። ግን እንደዛ ብላ እሷ በምታስበው ልክ ደግሞ እንደዛ ብላ አስባ ስትሄድ ብሩኬ ደግሞ በቃ ያን ነገር ሳያስብ ሀይሚዬ ያሰበችውን ነገር ሳያስብ ተናዶ ውሳኔ ሊወስን ይችላል። በተቃራኒው ሊመጣባት ይችላል። ያ ሲሆን ደግሞ እሷ ትጎዳለች ይበልጥ ማለት ነው። ስለዚህ ሁለታቸውም እዚህ ጋር እየተጎዳዱ ነው ያሉት ባለመግባባት ማለት ነው። ባለመግባባት ሁለታቸውም እየተጎዱ ስለሆነ ያሉት በቃ እሷም ግልጹን ነግራው እሱም ደግሞ አውቆ ነገሮችን ሀይሚዬ ምንድን ነው የምትፈልገው ከኔ? እውነት ከልቧ ለመለየት ፈልጋ ነው ወይስ ደግሞ እንዳስተካክል የፈለገችው ነገር ስላለ ነው? ምንድን ነው እኔ ጥፋቴ ብሎ አስቦ የሚያስተካክለውን ነገር በዙሪያ ያሉትን ነገሮች አጽድቶ እሷን ይቅርታ ካላት እሰየው፣ ደስ ይላል። እንደዛ ካልሆነ ግን ሁለታቸውም እየተጎዳዱ ነው ማለት ነው። ሀይሚዬም አሁን እንደዚህ ብላ ሄደች አይደለ?
እርግጠኛ ነኝ ቤቷ ስትሄድ እኮ ይከፋታል ምናምን ታዝናለች። ስለዚህ ግልጽ አድርጋ ብትነግረው ባይ ነኝ። ከዛ በተጨማሪ ደግሞ ብሩኬም ደግሞ ተስፋ ሳትቆርጥ ያለውን ነገር ለማስተካከል ሞክር። ሀይሚዬም ደግሞ ይቅርታውን ተቀበየኔ ቆንጆ። ፍጼም ደግሞ ባክህ ከምታደርጋቸው ነገሮች ተቆጠብ። በቃ ሰላማችሁ ይብዛ ጨረቃዎቻችን። ኦዲየንስ ደግሞ አታስቡ፣ አትጨነቁ። ሁሉም ነገር ለበጎ ነው። አብሽር